ልክ በዚህ ሰዓት ከቅድስት ቤተክርስቲያናችን ሰበር መረጃ ተሰምቷል። ይህንን መረጃ ሼር፣ ኮፒ ሊንክ በማድረግ ለብዙዎች በማድረስ አንድነታችንን እንድናሳይ ጠይቃችኋለሁ። እንግዲህ ከቅድስት ቤተክርስቲያናችን የሚዲያ ልሳኖች መካከል የሆነው ተዋህዶ ሚዲያ ማዕከል የምዕመናንን ድምፅ ለመጀመሪያ ጊዜ በእንዲህ አይነት መልኩ አስተጋብቷል። ይገደል ይቃጠል እንዲሁም ደግሞ ጂሃድ የመሳሰሉ ነገሮችና የቅድስት ቤተክርስቲያንን ክብር የሚነኩ የጥላቻ ንግግሮች እንዲቆሙም ጭምር ጠይቋል። ይህንን ታዲያ ድምፅ አባቶችም ጭምር አስተጋብተው እንደምትነግሩንና እንደምታበስሩን ተስፋ አለኝ። ኦርቶዶክሳዊ የሆነ ትስስራችንን በደንብ አጠናክረን የተጋረጠውን እንዲህ ያለውን የቤተ ክርስቲያን ጥላቻና የኦርቶዶክሳውያንን ጉዳት በጋራ እንደምንከላከል ተስፋ አለኝ። እንዲህ ባለ መንገድ ደግሞ ኦርቶዶክሳዊ የሆነ አባትነታቸውን ያለዩ ሊቀ ሊቃውንት ስሙር አላምረው እፎይን በመከላከል በእፎይ ላይ የተቃጣው ድርጊትም ጭምር እንዲቆም ጠንከር ያለ ጽሑፍን አስነብበዋል። አክት ሳይሆን ሪያክት ነው ያደረገውና በአስተምህሮቶች ጉዳይ ራሳችሁን በደንብ አጠናክራችሁ ቅረቡ ሲሉም ሊቀ ሊቃውንት ሞግተዋል። እንዲህ ባለ መንገድ ደግሞ የተለያያችሁ መምህራን፣ ካህናት፣ አባቶችም ሐሳባችሁን እንደምታሰፍሩ አንጠራጠርም። ስለደረስንበት ነገር እግዚአብሔር አምላክ ስሙ የተመሰገነ ይሁን። እኔም እፎይ ነኝ። መላው ባለማህተብ እፎይ ነው።